ሰላም ጤና ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ ጥቅምት 25 2018 ዜና ላፍታ የመረጃ ሰዓታችን ተጀምሯል። ከፕሪቶሪያው ስምምነት ወዲህ በህወሓት በኩል የታዩ ትንኮሳዎች ወደ ጦርነት ለመግባት ከበቂ በላይ ናቸው ሲሉ ፊልድ ማርሻል ብርሃኑ ጁላ መናገራቸውን የኢትዮጵያ አንጡራ ሀብት የሆነው አሰብ ከኢትዮጵያ የተወሰደው በጉልበት ነው ሲሉ አምባሳደር ጀነራል ባጫ ደበሌ ማስታወቃቸውን እንዲሁም የሲቪል ምዝገባና የኗሪነት አገልግሎት በአዲስ አበባ ባለፉት 3 ወራት የተጋቢዎች የፍቺ ቁጥር 3032 ሳይሆን 850 ገደማ መሆኑን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎቹን እየመራው ዳሩ ሰላም ተሾመ ከናንተ ጋር ቆይታ አደርጋለሁ። አብራችሁን ቆዩ። ደንበኞቻችን ምስክሮች ናቸው። ከዚህ ቀደም በኮንስትራክሽን ዘርፍ ከ30 ዓመት በላይ ልምድ ያካበተው ድርጅታችን ዲኤምሲ ሪል ስቴት በለቡ መብራት ያስገነባነው ባለው ግዙፍ መንደር ውስጥ ሱቆችን ከ26 ካሬ እስከ 143 ካሬ እንዲሁም አፓርትመንት ቤቶችን ከ56 ካሬ እስከ 295 ካሬ ድረስ ይዞላችሁ ቀርበዋል። ከ495,000 ብር ቅድመ ክፍያ ጀምሮ በ40/60 የባንክ ብድር እንዲሁም በተጨማሪ ይህንን ማስታወቂያ ብቻ አይተው ለሚመጡ 15 ደንበኞች እስከ 30% ልዩ ቅናሽ ማድረጋችንን ስንገልጽ በለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ውሎ ከፕሪቶሪያው ስምምነት ወዲህ በህወሓት በኩል የታዩ ትንኮሳዎች ወደ ጦርነት ለመግባት ከበቂ በላይ ናቸው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ትላንት በቢሾፍቱ አየር ወለድ ማሰልጠኛ ማዕከል በተካሄደው የ5ኛ ዓመት የሰሜን እዝ ጥቃት መታሰቢያ ላይ ባደረጉት ገለጻ ወቅታዊ ሁኔታውን የሚመለከት ሐሳብ አንስተዋል። ህወሓት ከፕሪቶሪያው የግጭት ማቆም ስምምነት በኋላ አድርጓቸዋል ያሏቸው ትንኮሳዎች፣ እምቢባይነቶች፣ ስራዎችና ሴራዎች ወደ ጦርነት ለመግባት ከበቂ በላይ ናቸው ያሉት ፊልድ ማርሻል ብርሃኑ ጁላ ነገር ግን ህወሓት በጦርነቱ ይሸሻል፣ የትግራይ ህዝብ ይጎዳል ሲሉ አስረድተዋል። ከፕሪቶሪያ በኋላ ህወሓት የሰራቸው ትንኮሳዎች፣ እምቢባይነቶች በቂ ናቸው ወደ ጦርነት ለመግባት ከበቂ በላይ ናቸው። ኢታማዦር ሹሙ አሁንም በየቀኑ ይክዳል ሲሉ የተለያዩ ወቀሳዎችን ያቀረቡበት የህወሓት ስብስብ ይሄ ኃይል ኢትዮጵያ ውስጥ የተፈጠረ የክህደት መንፈስ የክህደት ኃይል ነው፣ ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም ሲሉ ጠንከር ያሉ ቃላትን ሰንዝረዋል። ኑ እንታረቅ ብሎ የፖለቲካ ድርጅቶችን በእርቅ መድረክ ጋብዞ በሬ አርዶ ያረደ ካዲ ነው። ሰሜን እዝ ላይ ደገመውም እሱ ነው። አሁንም በየቀኑ ይክዳል። የሆነ ኢትዮጵያ ውስጥ የተፈጠረ የክህደት መንፈስ የክህደት ኃይል ነው። ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝም። ህወሓት ከፕሪቶሪያው ስምምነት ወዲህ የፈጸማቸውን ችግሮች የዘረዘሩት ኢታማዦር ሹሙ ከሻዕቢያ ጋር ስለፈጠረው ጥምረት ሰራዊት ማሰልጠን፣ ወደ አማራ ክልል ለታጣቂዎች መሳሪያ እየላከ ስምሪት መስጠት፣ ተፈናቃዮችን መያዣ ማድረግና መሰል ጉዳዮችንም ጠቅሰዋል። ከሻዕቢያ ጋር ጽምዶ ብሎ ቦርደር ሰብሮ መሄድ እኮ ጸረ ህገ መንግስት ነው። ተፈናቃይ አለቅም እነን ተሸክሞ ካልገባ ማለት እኮ ጸረ ህገ መንግስት ነው፣ ጸረ ፕሪቶሪያ ነው። ኃይል ማሰልጠን እኮ ጸረ ፕሪቶሪያ ነው። ዲዲአር ወጣ ወታደር መመለስ እኮ ጸረ ፕሪቶሪያ ነው። ፋኖ ጥይትና እቅድ ሰጥተህ ኢትዮጵያን እንዲበጠብጥ አማራ ክልል እንዲበጠበጥ መላክ እኮ ነው፣ ጸረ ፕሪቶሪያ ነው። ይሄ ሁሉ ግን እያየን ነው ወደ ጦርነት ያልገባ ነው። ዳግም ያሁኑ እየሰሩ ያሉት ነገር ጉዳት አለው፣ ግን ጦርነት ሲመጣ ደግሞ የበለጠ ጉዳት ያመጣል ተብሎ ነው። በጊዜ ሂደት ብዙ ቀልብ የሚገዛ ሰው ይፈጠርና ይሄ ቀልብ የሌለው ተንጓሎ ይቀራል በሚል ነው ይሄድን ያለው።
ፊልድ ማርሻሉ ትግራይ ከዚህ በላይ መሸከም አትችሉም ካሉ በኋላ ምንም ብንታገስ ግን ከተጠቃን መከላከላችን አይቀርም ሲሉ አስጠንቅቀዋል። ትግራይ ከዚህ በላይ መሸከም አትችልም። ምንም ብንታገስ ከተጠቃን እንደ ዳግማዊ ሰሜን እዝ ከሆነ መከላከላችን አይቀርም። ጦርነት እኛ ብቻ ማስቀረት አንችልም። በቀደም በወሎ ሰሜን ወሎ ግንባር ፋኖ ጋር ተቀናይታችሁ ገብታችሁ እቅድ አውጥታችሁ አመራር እየሰጣችሁ ተዋግታችኋል። ግን ዝም ብለናችኋል። ምክንያቱም ኃላፊነት አለብን። እኛ መንግስት ነን። ለትንኮሳ ሁሉ መልስ አንሰጥ። ሞልቶ ከፈሰሰ ግን ምንም ማድረግ አንችልም። የኢትዮጵያ አንጡራ ሀብት የሆነው አሰብ ከኢትዮጵያ የተወሰደው በጉልበት ነው ሲሉ አምባሳደር ጀነራል ባጫ ደበሌ ተናገሩ። ጥቅምት 24 2013 ዓ.ም በሰሜን እዝ የመከላከያ ሰራዊቱ ላይ በህወሓት ቡድን ስለተፈጸመው ጥቃት እንዲሁም የባህር በር ጉዳይን በሚመለከት በኬንያ የኢትዮጵያ አምባሳደር ጀነራል ባጫ ደበሌ ማብራሪያ ሰጥተዋል። ጀነራሉ በማብራሪያቸው የሰሜኑ ጦርነት ከመጀመሩ በፊት እኔን ጨምሮ ጀነራል ሳሙራ የኑስ፣ ጀነራል አበባው ታደሰ፣ ጀነራል አለምሸት ደግፌና ሌተናል ጀነራል ጻድቃን ገብረትንሳኤ ጦርነቱ እንዳይነሳ በጋራ ጥረት ስናደርግ ነበር ሲሉ ተናግረዋል። የሰሜኑን ጦርነት ህወሓት በራሱ አንደበት እንደጀመረው መናገሩን የገለጹት ጀነራል ባጫ ደበሌ በወቅቱ ህወሓት 30,000 ወንጀለኛ እስረኞችን ፈቶ ወደ መቀሌ ለቆ ነበር ብለዋል። ህወሓት በጄኖሳይድ ዙሪያ ክስ ለማቅረብ ሞራል የለውም ሲሉ ማክለዋል። አምባሳደር ጀነራሉ አያይዘውም የኤርትራ መንግስት ኢትዮጵያን ለመረበሽ እስከረዳው ድረስ በኢትዮጵያ መንግስት ላይ ምላጭ የሚስቡ እጆችን በሙሉ ይደግፋል ሲሉ ተናግረዋል። በተጨማሪም የኤርትራ መንግስት ዓላማ የኢትዮጵያ ሉዓላዊነት መዳፈር ነው ያሉት ጀነራል ባጫ ደበሌ ጽምዶ ለኤርትራ መንግስት ተቃርኖ አይሆንበትም፣ በአንጻሩ ለህወሓት ቡድን ተቃርኖ ጉዞ ነው ብለዋል። አያይዘውም አሰብ የኢትዮጵያ ናት ማለት የኤርትራ ሉዓላዊነት መጣስ አይደለም ያሉት አምባሳደሩ የኤርትራ መንግስት ስለ ሉዓላዊነት የማውራት ሞራል የለውም ሲሉም ገልጸዋል። የኤርትራ መንግስት የሀገራቱን ሉዓላዊነት ሲጥስ የኖረ መንግስት ነው ያሉ ሲሆን የኢትዮጵያን መንግስት ትዕግስትም ተጠቀሙበት ሲሉ አሳስበዋል። ሆኖም አሰብ የኢትዮጵያ ነች ያልነው የኢትዮጵያ ስለሆነች ነው ሲሉ አጽንኦት ሰጥተዋል። አምባሳደሩ የቀጥሉና ራሳቸው ኤርትራዎቹ እንደሚሉት አሰብ የተወሰደው በጉልበት ነው፣ ጥያቄያችን እንዴት እንመልሰው የሚለው ነው ሲሉ ተደምጠዋል። አሰብን እነሱ በጉልበት እንደወሰዱት በጉልበት መመለስ ይቻላል፣ ነገር ግን በጉልበት መመለስ ስለማንፈልግ ብንተባበር ለኤርትራም ህዝብ ይጠቅማል ብለዋል። የሲቪል ምዝገባና የነዋሪነት አገልግሎት በአዲስ አበባ ባለፉት 3 ወራት የተጋቢዎች የፍቺ ቁጥር 3032 ሳይሆን 850 ገደማ ነው ሲል አስታወቀ። ሰሞኑን በማህበራዊ ሚዲያ በአዲስ አበባ በሩብ ዓመቱ ከ3000 በላይ ሰዎች ፍቺ ያደረጉ ተብሎ መረጃዎች ሲሰራጩ ታይተዋል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲም ይህንን የተሰራጨው መረጃ ላይ ማብራሪያ የሰጠ ሲሆን በማብራሪያውም በሩብ ዓመቱ በአዲስ አበባ 3032 ፍቺ ተደረገ የተባለው በወቅቱ በዘገይና ጊዜ ገደብ ባለፈበት የተመዘገበ ቁጥር መሆኑን አሳውቋል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ ምክትል ዋና ዳይሬክተርና የኩነትና የነዋሪዎች ዘርፍ ኃላፊ አቶ ጥጋቡ ሹሜ ፍቺን በተመለከተ የሚዘዋወረው መረጃ በሩብ ዓመቱ 3032 ተብሎ ነው፣ ነገር ግን አብዛኛው ተመዝጋቢ ጊዜ ገደቡ ያለፈበት ተመዝጋቢ ነው ብለዋል። የጊዜ ገደቡ ያለፈበት ምዝገባን ሲያስረዱም ከዚህ በፊት ፍቺው ተከስቶ ሳያስመዘግቡት ቀርተው የፍቺ ምስክር ወረቀቱን ያላገባ ለማውጣትና የተለያዩ አስተዳደራዊ ጉዳዮች በሚጠየቁበት ወቅት መተው የተመዘገቡ ናቸው ብለዋል። እንደ ምክትል ዋና ዳይሬክተሩ ገለጻ ባለፉት 3 ወራት በወቅቱ ወይም ፍቺው በተፈጠረ በ30 ቀናት ውስጥ ምዝገባ ያከናወኑ ነዋሪዎች ቁጥር 853 መሆኑን ለቲክቫ ኢትዮጵያ ተናግረዋል። ፍቺም በወቅቱ እንዲመዘገብ ለማድረግ የፌደራል የመጀመሪያ ደረጃ ፍርድ ቤት 11 ምድብ ችሎቶች አሉት። በሁሉም ምድብ ችሎቶች የሚፈጸሙ ፍቺዎችን በወቅቱ ለመመዝገብ
ባለሙያዎቻችን ገብተው የመመዝገብ ስራ እየሰራን እንገኛለን ብለዋል። የሲቪል ምዝገባና የነዋሪነት አገልግሎት ኤጀንሲ በመዲናዋ የወሳኝ ኩነት ምዝገባ የሚከናወንባቸው 5 ኩነቶች በልደት፣ ሞት፣ ጋብቻ፣ ፍችና ጉድፈቻ በአጠቃላይ በሩብ ዓመቱ በወቅቱ በዘገየና ጊዜ ገደብ ባለፈበት 172011 ኩነቶች ምዝገባ ማከናወኑን አስታውቋል። የእስራኤል ባለስልጣናት የኤርትራ አገዛዝ ደጋፊ እንደሆነ የተለየን አንድ ኤርትራዊ ዜጋ ከሀገሪቱ ማባረራቸው ተዘገበ። የእስራኤል ባለስልጣናት የኤርትራ አገዛዝ ደጋፊ እንደሆነ የተለየን አንድ ኤርትራዊ ዜጋ ከሀገሪቱ ያባረሩ ሲሆን የሀገሪቱ መገናኛ ብዙሃን እርምጃው በሀገሪቱ የኢሚግሬሽን አፈጻጸም ፖሊሲ በአይነቱ የመጀመሪያ እንደሆነ ዘግበዋል። ይኔት ኒውስ እንደዘገበው ኤርትራዊው ግለሰብ እንደ አውሮፓውያን አቆጣጠር በ2011 ዓ.ም በህገወጥ መንገድ ወደ እስራኤል ገብቶ በሀገሪቱ ይኖር ነበር። ግለሰቡ በፖሊስ ትልቅ ስለት ከእጁ ላይ በማግኘቱና ቤተሰቡን በማስፈራራት ወንጀል ተጠርጥሮ በሚያዝያ 2025 በቁጥጥር ስር መዋሉ ተገልጿል። በስር ላይ ያለ ባለስልጣናት የኤርትራ መንግስት ደጋፊ መሆኑን መወሰን ችለዋል። በዚህም በወቅቱ ለእስራኤል የሀገር ውስጥ ጉዳይ ሚኒስትር ቀርቦ ሚኒስትሩም በእስራኤል የኢሚግሬሽን ህግ መሰረት ከሀገር እንዲወጣ ፈቃድ ሰጥተዋል። በትላንትናው ዕለትም የህዝብና ኢሚግሬሽን ባለስልጣን ከውጭ ዜጎች አስተዳደር ጋር በመተባበር የግለሰቡን የማባረር ሂደት አከናውኗል። ይህ እርምጃ በግልጽ የአገዛዝ ደጋፊ እንደሆነ የተለየ ኤርትራዊ ዜጋን እስራኤል ከሀገር ስታስወጣ ለመጀመሪያ ጊዜ መሆኑ ተገልጿል። ግለሰቡ ከእስራኤል ወደ አዲስ አበባና ካምፓላ ከበረረ በኋላ ወደ ኤርትራ ዋና ከተማ አስመራ መድረሱን ተዘግቧል። ከአባይ ቴሌቪዥን ስተላለፍላችሁ የነበረው የዛሬው የቀኑ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ ያመሰግነን። በያላችሁበት መልካም ጊዜ ይሁንላችሁ።